ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ ፊደላትን ከበ እስከ ነ ያሉ ፊደላትን እና ባለ ሁለት ሆሄ ቃላት ምስረታ በአንድ በማጣመር ይሆናል ማለት ነው። ቃላት ስንመሰርት ፊደላቸውን እና ድምፃቸውን ለያይተን ነጥለን በማየት ይሆናል ማለት ነው። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ማናት? እስኪ ከእናንተ ይቺ እበ እቡ እቢ እባ እቤ እብ እቦ። እስኪ እንደገን ይቺን ማናላት? ይቺ እበ ይቺ እቡ ይቺ እቢ ይቺ እባ ይቺ እቤ ይቺ እብ ይቺ እቦ እቦ። እሺ ከዚህ ስንመጣ ይቺስ ማናት? እስኪ እናንተ እሺ የራሳቸውን ግምት አስቀምጡ። ይቺ ተ ካላችሁ በትክክል ማለት ነው። ተ ቱ ቲ ታ ቴ ት ቶ። እስኪ እንደገና ይቺ ማናላት? ይቺ ተ ይቺ ቱ ይቺ ቲ ይቺ ታ ይቺ ቴ ይቺ ት ይቺ ቶ ቶ። እሺ ከዚህ ስንመጣ ይቺስ ማናት? ይቺ ቸ ቸ ቹ ቺ ቻ ቼ ች ቾ። እስኪ እንደገና ይቺ ቸ ይቺ ቹ ይቺ ቺ ይቺ ቻ ይቺ ቼ ይቺ ች ይቺ ቾ ቾ። እሺ እዚህ ስንመጣ ይቺስ? ይቺ የ ዩ ይ ያ የ ይ ዮ። እስኪ እንደገና ይቺ ማናት? ይቺ የ ይቺ ዩ ይቺ ይ ይቺ ያ ይቺ የ ይቺ ይ ይቺ ዮ ዮ። ከዚህ ስንመጣ ይቺስ? ይቺ ነ ኑ ኒ ና ኔ ን ኖ። እስኪ እንደገና ይቺ ነ ይቺ ኑ ይቺ ኒ ይቺ ና ይቺ ኔ ይቺ ን ይቺ ኖ ኖ። ከዚህ ስንመጣ ደግሞ የአማርኛ ቃላት ምስረታ ባለ ሁለት ሆሄ ይሆናል ማለት ነው። ይቺ ማናት? ይቺ የተ አራተኛ ፊደል ታ። ይቺስ? ይቺ የመጀመሪያ ፊደል የ በአንድ ላይ ስናነበው ታየ ታየ። ከዚህ ስንመጣ ይቺስ? እሺ በቅድሚያ መማር መከታተል የምትፈልጉ ሁሉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች በመደወል ሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በኦንላይን መማርና መከታተል ትችላላችሁ ማለት ነው። ከእጃችሁ ባለው ስልክ በቀላል መንገድ ተምራችሁ ጎበዝ አንባቢ ጻፊ መሆን እንድችሉ አድርገን እናስተምራችኋለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ወደ ያዝነው ወደ ትምህርታችን ስንቀጥል ይቺ ማናት? እሺ ይቺ የነ ዝርያ ሁለተኛ ፊደል ማለት ነው። ኑ ይቺስ? ይቺም የሁለተኛ ፊደል ዩ አንድ ላይ ምን ሆነ? ኑ ዩ
ንዩ። ይቺ ስለዚህ ስንመጣ የነ አራተኛ ፊደል ና። ይቺ የነ ሶስተኛ ፊደል ኒ። በአንድ ላይ ና ኒ ናኒ። ይቺ የተ አራተኛ ፊደል ታ። ይቺስ የየ የመጀመሪያ ፊደል የ። በአንድ ላይ ታ የ ታየ። ከዚህ ስንመጣ ይቺ ማናት? እስኪ ይቺ የተ ዝርያ አራተኛ ፊደል ታ። ይቺስ የሸ የመጀመሪያ ፊደል ሸ። አንድ ላይ ታሸ ታሸ። እሺ ይቺ የተ ዝርያ የተ ስድስተኛ ፊደል ት። ይቺ የተ ሰባተኛ ፊደል ቶ። አንድ ላይ ትቶ ትቶ። ይቺስ የየ የመጀመሪያ ፊደል የ። ይቺስ የቸ ሁለተኛ ፊደል ቹ። አንድ ላይ የቹ የቹ። ይቺስ የነ ሰባተኛ ፊደል ኖ። ይቺስ የተ ስድስተኛ ፊደል ት። አንድ ላይ ኖት ኖት። እዚህ ስንመጣ ይቺ የተ አራተኛ ፊደል ታ። ይቺስ የቸ የመጀመሪያ ፊደል ቸ። አንድ ላይ ታቸ ታቸ። ይቺስ የተ ሁለተኛ ፊደል ቱ። ይቺም የተ አራተኛ ፊደል ታ። አንድ ላይ ቱታ ቱታ። እሺ ከዚህ ስንመጣስ ይቺ የማን ዝርያ ናት? ይቺ የቸ አራተኛ ፊደል ቻ። ይቺ የተ ስድስተኛ ፊደል ት። በአንድ ላይ ቻት ቻት። ይቺስ የተ ስድስተኛ ፊደል ት። ይቺ የበ ሶስተኛ ፊደል ቪ። አንድ ላይ ስናነበው ምን ይላል? ትቢ ትቢ። ይቺ ከዚህ ስንመጣ የነ የመጀመሪያ ፊደል ነ። ይቺ የየ የመጀመሪያ ፊደል ይ። አንድ ላይ ነይ ነይ። ይቺስ የየ ሰባተኛ ፊደል ዮ። ይቺስ የነ ሶስተኛ ፊደል ኒ። አንድ ላይ ዮኒ ዮኒ። ይቺ የየ ስድስተኛ ፊደል ይ። ይቺ የረ ሰባተኛ ፊደል ሮ። አንድ ላይ ይሮ ይሮ። ከዚህ ስንመጣ ይቺ የቸ አራተኛ ፊደል ቻ። እስኪ እናንተ ይቺ የየ ስድስተኛ ፊደል ይ። አንድ ላይ ቻይ ቻይ። ይቺ የተ አራተኛ ፊደል ታ። ይቺ የቸ ስድስተኛ ፊደል ች። አንድ ላይ ታች ታች። ይቺ የየ ስድስተኛ ፊደል የ። ይቺስ የተ ስድስተኛ ፊደል ት። አንድ ላይ የት የት። ይቺስ የቸ የመጀመሪያ ፊደል ቸ። ይቺስ የረ ስድስተኛ ፊደል ር። አንድ ላይ ቸር ቸር። እቺ እዚህ ስንመጣ የበ ሰባተኛ ፊደል ቦ። ይቺስ የተ አራተኛ ፊደል ታ። አንድ ላይ ቦታ ቦታ ብለን ጻፍነ ማለት ነው። እሺ መማር መከታተል ለምትፈልጉ ሁሉ ጎበዝ አንባቢ ጻፊ መሆን ለምትፈልጉ ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ በቴሌግራም በዋትስአፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ወይም እናንተ መማር ለምትፈልጉ ህፃናትን ጎበዝ አንባቢ ጻፊ መሆን እንዲችሉ አድርገን እናስተምራችኋለን። ከታች ባስቀመጥነው ስልክ ደውላችሁ አናግሩን። ለዛሬ ይዘንላችሁ የመጣን በክፍል 3 ትምህርት ይህን ይመስላል ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ